እንዴት ናችሁ? ሰላም ተማሪዎች እና የቻናሌ ቤተሰቦች፣ ሌጋል ሂስትሪ ቀጣዩን ፓርት ይዤላችሁ ቀርብ ያለውኝ። በዚህ ቪዲዮ የምናየው ቻፕተር 1 ከሌጋል ትራንስፕላንቴሽን ከሚለው ጀምረን ይሆናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ወደፊት የምንለቃቸው የተለያዩ ህግን የሚመለከቱ የትምህርት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮ ላይክ ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረግ እንዳትረሱ። እንዲሁም ይህንን ፒዲኤፍ ማግኘት የምትፈልጉ ካላችሁ እና ብትጠቀሙበት አሪፍ ስለሆነ የቴሌግራም ቻናል አለ ዲስክሪፕሽን ቦክስ ላይ እና ኮመንት ሴክሽን ላይ ሊንኩን አስቀምጥላችኋለሁ። ጆይን ማድረግ እንዳትረሱ። በቀጥታ ወደ ክላስ። ሌጋል ትራንስፕላንቴሽን እንግዲህ ባለፈው ክላሳችን ኢንትሮዳክሽን ፓርት ሌጋል ሂስትሪ ምን ማለት እንደሆነ አፕሮቾችን፣ ጀስቲፊኬሽን ቢሃይንድ ስታዲንግ ሌጋል ሂስትሪ አይነት ነገሮችን አይተን ነበረ። ዛሬ ሌጋል ትራንስፕላንቴሽን እንጀምራለን ማለት ነው። ሌጋል ትራንስፕላንቴሽን ማለት ምን ማለት ነው? ሌጋል ትራንስፕላንቴሽን refers to the process of referring legal rules from one legal system to others። እንግዲህ አላን ዋትሰን የተባለ ሳይንቲስት ዲፋይን ያደረገው ሌጋል ትራንስፕላንቴሽን ማለት ፕሮሰስ ኦፍ ትራንስፈር ሌጋል ሩል፣ እንግዲህ ሌጋል ሩሎችን ትራንስፕሌት የማድረግ ፕሮሰስ ነው ከአንድ ሌጋል ሲስተም ወደ ሌላኛው ሌጋል ሲስተም ማለት ነው። ይሄ አንድን ህግ ከሌላ ሀገር መዋስ ማለት ነው። ኢት ኢንተርቼንጀብሊ ናውን ባይ አዘር ተርምስ። እንግዲህ ሌጋል ትራንስፕላንቴሽን ሌጋል ቦሮዊንግ ልንል እንችላለን፣ ሌጋል ሪሰፕሽን ልንል እንችላለን፣ ኦር ሌጋል ኢምፖርቴሽን ኦር ሌጋል ቴኪንግ ተብሎ በሌላ ቋንቋ ሊጠራ ይችላል ማለት ነው። ስለዚህ ሌጋል ትራንስፕላንቴሽን ማለት የሌላ ሰውን ሀገር ህግ ወደ ራሳችን አምጥተን አፕላይ ማድረግ ማለት ነው። መበደር እንደማለት ነው ሌጋል ትራንስፕላንቴሽን ማለት። ሌጋል ትራንስፕላንቴሽን ይሄ ነው ካል the degrees of legal transplantation, the extent of legal transplantation different by its degree። እንግዲህ ነገር ግን የአንድን ሀገር ህግ ስናመጣ based on degree ለሁለት መክፈል እንችላለን። የመጀመሪያው ቦሮዊንግ ሲንግል ሌጋል ሩል፣ አንዲት ሲንግል የሆነች ሩልን ልናመጣ እንችላለን። ለምሳሌ ከሱዳን ኦር ከአሜሪካ ኮንስቲቱሽን ውስጥ አንዲት አርቲክልን ወስደን ለኛ ሀገር ተግባራዊ ልናደርግ እንችላለን። ይህንን ቦሮዊንግ ኦፍ ሲንግል ሌጋል ሩል ነው የምንለው። በሁለተኛ ደረጃ ደግሞ ማሲቭ ቦሮዊንግ ኦፍ ላርጅ ቦዲ ኦፍ ላው፣ ያ ማለት አጠቃላይ ይሄ በብዛት ማለት ነው። ነገር ግን ቅድም ያመጣ ነው ከኮንስቲቱሽን ውስጥ አንዲት አርቲክል ነበራል። ነገር ግን ፉል አርቲክሉ ፉሊ ኮንስቲቱሽን አምጥተን አፕላይ የምናደርገው ከሆነ ይሄንን ማሲቭ ቦሮዊንግ ኦፍ ላርጅ ቦዲ ኦፍ ላው እንለዋለን ማለት ነው። ሶ ሌጋል ትራንስፕላንቴሽን ቤዝድ ኦን ዲግሪ በሁለት ከፍለን አየነው ማለት ነው። ኤግዛምፕል ይኖረናል። እንግዲህ ቦሮዊንግ ኦፍ ሲንግል ሌጋል ሩል ማለት it's a reference of adoption a specific rule or principle from another legal system without adopting the entire body of law from the other legal system። እንግዲህ ሁሉንም ቦዲ ኦፍ ላው ሳይሆን አንዲት ፕሪንሲፕልን አንዲት ስፔሲፊክ ሩልን አዳፕት የማድረግ ሂደት ነው ብለናል። ለምሳሌ እንግዲህ ትራንስፕሌትድ የሆነ ሩል ኢኳል ራይት ኦፍ ስፖውስ ኢን ማሬጅ፣ እንግዲህ ለባለትዳሮች እኩል ራይት መስጠት የሚል ራይት ኢትዮጵያ ትራንስፕሌት አድርጋ አምጥታለች። እንግዲህ ይሄንን ሩል ይሄንን ፕሪንሲፕል የምታገኙት ፋሚሊ ሎው ላይ ነው። ፋሚሊ ሎው ስናይ የምናየው ይሆናል። እንግዲህ ኤሪያ ኦፍ ፋሚሊ ሎው ላይ አዳፕት አድርገዋለች። and also ከየት ነው የመጣው ስንል origin or the translated from French Suez family laws and CEDAW ከነዚህ ነው ኢትዮጵያ ትራንስሌት ያደረገችው ማለት ነው። ዴስቲኔሽኑ የት ነው ስንል ያው ሪቨርስ ፋሚሊ ኮድ 2000 ላይ የወጣው ከላይ እንደነገርኳችሁ ኤሪያ ኦፍ ሎው ፋሚሊ ሎው ነው የሚገኘው ደግሞ ሪቨርስ ፋሚሊ ኮድ ውስጥ ታገኙታላችሁ ማለት ነው። ስለዚህ ሲንግል ሌጋል ሩል ቦሮ
ሊደረግ ይችላል ማለት ነው። ሁለተኛ ኤግዛምፕል አሁንም ትራንስሌትድ ሩል የሆነ በፕሪንሲፕል ኦፍ ሌጋሊቲ ይሄ በክሪሚናል ሎው ላይ በክሪሚናል ዋን ስትወስዱ ሰከንድ ሴሚስተር ላይ ሁለተኛው ሰከንድ ሴሚስተር ላይ የምታገኙት ይሆናል። the principle of legality ይላል አርቲክል 2 ማለት ነው። በክሪሚናል ኮድ ኦፍ አርቲክል 2 the principle of legality ያ ማለት ኖ ክራይም ኖ ፓኒሽመንት ዊዛውት ፕራየር ነው። እንግዲህ በክሪሚናል ህግ መሰረት ወንጀል አንድ ሰው ወንጀለኛ ተብሎ የሚፈረጀው እና ቅጣት የሚጣልበት ድርጊቱን ከመፈጸሙ በፊት ያ ነገር ወንጀል ነው ብሎ የሚደነግግ ህግ ካለ ነው። ያ ነገር ከሌለ ያ ድርጊት ወንጀል አይደለም። ይሄንን ፕሪንሲፕል ምን እንለዋለን? ፕሪንሲፕል ኦፍ ሌጋሊቲ ኦር ኖ ክራይም ኖ ፓኒሽመንት ዊዛውት ፕራየር ላው እንጠራዋለን። እንግዲህ ይሄንን ሲንግል ፕሪንሲፕል ኢትዮጵያ ትራንስሌት አድርገው ነው ማለት ነው። A person cannot be punished for the act that was not clearly defined as a crime by the law at the time it's committed. So ወንጀል በተፈጸመበት ሰዓት ላይ ያው እንትኑን ለመረዳት ነው። ፕሪንሲፕሉን በተፈጸመበት ሰዓት ላይ ያ ድርጊት ወንጀል ካልሆነ ያ ሰው አይጠየቅም ነው ሐሳቡ። ኤሪያው የመጣው የሚገኘው ክሪሚናል ሎው ላይ ነው። ኦሪጂኑ ጀርመን ኤንድ ፍራንስ ሌጋል ሲስተም ላይ ነው። ይሄንን ሲንግል ሩል ያመጣ ነው ማለት ነው። ዴስቲኔሽኑ ኤፍዲአር ኮንስቲቱሽን ኤንድ ክሪሚናል ኮድ ላይ ይኖራል። ዲቴል ሰከንድ ሴሚስተር ላይ የምናየው ይሆናል ማለት ነው። ሁለተኛው ያልነው ምንድነው? ማሲቭ ቦሮዊንግ ኦፍ ላርጅ ቦዲ ኦፍ ተን ነው። እንግዲህ በሲንግል ሌጋል ሮል ሳይሆን ማሲቭ በሆነ መልኩ አዳፕት ስናመጣ ትራንስሌት ስናደርግ የማሲቭ ቦሮዊንግ ኦፍ ላርጅ ቦዲ ኦፍ ላው ይባላል። ኢት ሪፈርስ ቱ adoption of the entire legal system or large bodies of law. It is totally different from single rule borrowing. The best example in this regard is the massive codification of laws in Ethiopia by translated from foreign countries. እንግዲህ ኢትዮጵያ ብዙ the whole ዶክመንቱን ትራንስፕሌት ያደረገችበት ብዙ ዶክመንቶች አሉ። ብዙ የመጀመሪያ ኤግዛምፕል ሲቪል ኮዱ ሎው ፐርሰንስ እና የነበረበት ሲቪል ኮድ የ1960 ስቲል አፕላይ ይሆናል ፕራክቲስ ላይ ያለ ነው። እሱን ሲቪል ኮድ ኢትዮጵያ ትራንስሌት አድርገው ነው ከፈረንሳይ ማለት ነው። ከፈረንሳይ የተጻፈው በፕሮፌሰር ሬኒ ዴቪድ ነው and ፉሊ ነው እሱን እንትን ያደረገችው ትራንስፕሌት ያደረገችው። ሶ ይሄንን እንደ ማሲቭ ቦሮዊንግ ኦፍ ላርጅ ቦዲ ኦፍ ላው ማየት እንችላለን። ሌላ አሁን ላይ ያለው ክሪሚናል ኮድ አለ። ከሱ በፊት በደርግ ጊዜና በኃይለ ሥላሴ ጊዜ ሲሰራ የነበረው ሪፒልድ የሆነ ፔናል ኮድ ነበረ። ፔናል ኮድ ኦፍ 1957 ብላችሁ ማግኘት ትችላላችሁ። እና አሁን ላይ አይሰራም፣ ሪፕል ተደርጓል። ነገር ግን እሱም ፉሊ አዳፕት ተደርጎ ነበር። ይሄ ማሲቭ ቦሮዊንግ ኦፍ ላርጅ ቦዲ ኦፍ ላው ብለን መጥራት እንችላለን ማለት ነው። ይሄ ከሲዩዝ ኮድ ነው የመጣው። ሶ ሪፕል ተደርጓል፣ ነገር ግን ሙሉ ለሙሉ ነበር አዳፕት ያደረግነው። ጄን ግራቪን ነበር የጻፈው። እንግዲህ እነዚህ ኤግዛምፕሎቹ ናቸው። ሪፕልድ ኮመርሻል ኮዱን ስታዩ ክሪሚናል ፕሮሲጀር ኮዱን የ1961 አሁን ላይ ያለው ሲቪል ፕሮሲጀር ኮዱ የ1965ቱ እነዚህን ወደፊት የምታዩዋቸው ይሆናል። ቶታሊ ሙሉ ለሙሉ አዳፕት ተደርገው ነው ማለት ነው። ሁለተኛው ኮንሰፕት ምንድነው? ኬዝስ ኦር ሪዝንስ ኦፍ ሌጋል ትራንስሌሽን። ለምንድነው ህግን ቦሮ የምናደርገው? ሪዝኑ ምንድነው ስንል በዋናነት 3 ሪዝኖች ይኖሩናል። The translation of law can be justified by different reasons. The first one, desire of the nation to develop their own legal system. እንግዲህ አስዮም አንዲት ሀገር የራሱ የሆነ ሌጋል ሲስተም ከሌላት ህዝቦቿን የምታስተዳድርበት የምትገዛበት ህግና ሌጋል ሲስተም ከሌላት ያች ሀገር የራሱ የሆነ ሌጋል ሲስተም እንዲኖራት ትፈልጋለች። ሶ ምን ታደርግ ትችላለች? ትራንስፕሌት ልታደርግ ትችላለች ማለት ነው። ስለዚህ the first one, the desire of nation ነው። ሁለተኛው ኮሎኒያል ፓወር ኢምፖዚሽን ባይ ኮርፖሬሽን። እንግዲህ አፍሪካን ሀገራት አካባቢ ታሪካቸው የኮሎኒያሊዝም
ጊዜ እንደነበር ይታወቃል። ሶ በእነዚህ የኮሎኒያል ፓወሮች በፎርስ ኢምፖዝ ሊያደርጉባቸው ይችላሉ። ህጋቸውን አፕላይ እንዲሆን ሊያደርጉባቸው ይችላሉ። ስለዚህ በኢምፕሊኬሽን ያው ህጉ ትራንስሌት ተደርጓል ማለት ነው ባይ ፎርስም ቢሆን። ሶስተኛ influence of world's poor country like USA, UK, powerful institution like IMF, World Bank and World Trade Organization can be compelled adoption of a specific law or a member of institution። እንግዲህ ሶስተኛው ምንድነው እነዚህ ዓለም አቀፍ የሆኑ ተቋማቶች እነሱ ጋር ሜምበር ለመሆን በምንፈልግበት ሰዓት ስፔሲፊክ የሆኑ ሩሎችን አዳፕት እንድናደርግ ሊያስገድዱን ይችላሉ። እዛ ሜምበር ለመሆን ማሟላት ያለብን ነገሮች ማለት ነው። ከነዛ መካከል የነሱ ህግ ሊኖር ይችላል። እሱን ሀገራችን ውስጥ ተግባራዊ ማድረግ ሊኖርብን ይችላል። ይሄ ደግሞ አንዱ የነሱን ህግ ትራንስሌት እንድናደርግ ምክንያት ይሆናል ማለት ነው። ለምሳሌ ኢትዮጵያን ኢንቨስትመንት ላው ኢን ዩኤስኤ ሞዴል ላው ዲዛይንድ ቱ አትራክት ፎሬን ዳይሬክት ኢንቨስትመንት። ይሄ ፎሬን ዳይሬክት ኢንቨስትመንትን አትራክት ለማድረግ ነው ኢትዮጵያን ኢንቨስትመንት ነው በዩኤስኤ ሞዴል ዲዛይን የተደረገው ማለት ነው። ዲዛይን የተደረገው ስለዚህ የዩኤስኤ ኢንፍሉዌንስ አለ ነው የሚያሳየው። በሁለተኛው ኤግዛምፕል ኢትዮጵያ ቱ ቢካም ኢትዮጵያን ሜምበር ኦፍ ወርልድ ትሬድ ኦርጋናይዜሽን አይ ዶንት ኖ ስቲል ሜምበር አልሆነችም፣ የሆነች አይመስለኝም። ለምንድነው Ethiopia is required to liberalize state-owned enterprise like telecom, airplane, banking, and other sectors, and also liberalize trade by avoiding tariff barrier. እንግዲህ ወርልድ ትሬድ ኦርጋናይዜሽን ጋር ሜምበር ለመሆን ስቴት-ኦwned ኢንተርፕራይዞች መኖር የለባቸውም ነው የነሱ አንድ ህግ ማለት ነው። ሶ እሱን ህግ ኢትዮጵያ ትራንስሌት እንድታደርግ አፕላይ እንድታደርግ ተጠይቃ ነበረ። ስቲል አላደረገችም እና ሜምበር አይደለችም ማለት ነው። ሪሰንትሊ ቼክ አላደረኩም። ነገር ግን እንደዚህ አይነት ወርልድ ኦርጋናይዜሽኖች ኮምፔል ሊያደርጉን ይችላሉ አዳፕት እንድናደርግ ስፔሲፊክ ነው ማለት ነው። ሶ እነዚህ ሶስት ሪዝኖች ይኖሩናል ማለት ነው። ሌላኛው ሐሳብ ፋክተር ሻፒንግ ሌጋል ትራንስፖርቴሽን ምን ማለት ነው? What factors to be considered by countries when choosing law for legal transplantation? እንግዲህ ይሄ አንድን ህግ ትራንስፕሌት የሚያደርጉ ሀገሮች ምን ነገሮች ኮንሲደር ሊያደርጉ ይችላሉ? እንዴት ትራንስፕሌት ሊያደርጉ ይችላሉ? ህግን አዳፕት ለማድረግ ቹዝ በሚያደርጉበት ሰዓትም ሊሆን ይችላል ማለት ነው። የመጀመሪያው necessity. It is the purpose driven adoption if there is no existing domestic legal framework on a particular issue. እንግዲህ በሆነ ፓርቲኩላር ኢሹ ላይ ዶሜስቲክ የሆነ ሌጋል ፍሬምወርክ ከሌለ ያን ነገር ገበርን የሚያደርግ ነሰሲቲ አይደለ የሆነን ህግ አዳፕት ማድረግ። ሶ ነሰሲቲ መሆኑን ኮንሲደር በማድረግ አዳፕት ሊያደርጉ ይችላሉ። ይሄ አንድ ፋክተር ነው። ነሰሲቲ የሆነ ነገር አዳፕት ለማድረግ የሆነን ህግ አዳፕት ለማድረግ አንዱ ፋክተር ነው የሆነን ህግ ለማምጣት ማለት ነው፣ በዛ ፓርቲኩላር ኢሹ ላይ ከሌለ። ሁለተኛ ደረጃ ቻንስ transplantation by chance happens if any receiving country lacks of available alternative and defenses. እንግዲህ ይሄ የሚያሳየን ሌላኛው ፋክተር የሚያደርገው ምንድነው? የተለያዩ ህጎችን አማርጠን ላናመራ እንችላለን። ባይ ቻንስ ዲፈረንት ኦፕሽን ላይ ኖረን ይችላል፣ የተለያዩ ሌጋል ሲስተሞች ላይ ኖሩ ይችላሉ። በዛ ፓርቲኩላር ኢሹ ላይ ገቨርን የሚያደርጉ ህጎች ለምሳሌ የፈረንሳይ ሌጋል ሲስተም ላይ ያለው ህግ ብቻ ሊሆን ይችላል፣ ሌላ ኦፕሽን ላናገኝ እንችላለን ባይ ቻንስ። ስለዚህ የፈረንሳይ ሌጋል ሲስተም ላይ ያለው ህግ አዳፕት እናደርገዋለን፣ ትራንስሌት እናደርገዋለን። ስለዚህ ቻንስም አንዱ ፋክተር ነው ማለት ነው። ሶስተኛ ኤላው ኮምፓቲብል ዊዝ ናሽናል ኢንስቲትዩሽን ፍሬምወርክ። ሌላ ፋክተር የሚያደርገው ነገር ምንድነው? አዳፕት እንድናደርግና እንዳናደርግ አጀስቲንግ the law by local reality ነው። if not a translated law may be fail in practice it remain on in paper።
ከኛ መሬት ላይ ካለው ሪያሊቲ ጋራ ከሶሻል አኗኗራችን ጋራ የህግ ኮምፓቲብል ነው ወይ የሚለውን ነገር ፋክተር ያደርጋል። አሁንም የሆነ ህግ ትራንስሌት ስናደርግ ይሄም አንዱ ፋክተር ነው ሼፕ የሚያደርገው። ይሄን ነገር ኮንሲደር ሳናደርግ የምናመጣ ከሆነ ሜቢ ፌል ሊያደርግ ይችላል። ወረቀት ላይ ብቻ ያለ ህግ ሊሆን ይችላል፣ ሪያሊቲ ላይ ላይሰራ ይችላል ማለት ነው። አራተኛ ኢንሴንቲቭስ ሌላው ፋክተር ኢት ኦልሶ ድራይቭን ሌጋል ትራንስፖርቴሽን ኤንድ ኢንፍሉዌንስ ኢምፖርተር ካንትሪ ቹዝ ዊች ላው ኢዝ አዳፕትድ። እንግዲህ ኢምፖርተር ካንትሪዎች የትኛውን ሀገር ህግ አዳፕት እናድርግ ሲሉ ሜቢ ኢንፍሉዌንስ ሊኖርበት ፖዚቲቭ ኢንፍሉዌንስ ማለት ነው። ኢኮኖሚካል ቤኔፊት የሚያገኙበት ሀገር ሊኖር ይችላል። በፊት ጊዜ እንደነበሩ ሚሊታሪ ኤድ ሊኖር ይችላል። ብቻ እነዚህን ጥቅሞች ሊያገኙ የሚችሉ ከሆነ ሞር ያንን ሌጋል ሲስተም አዳፕት ያደርጉታል። ሶ ኢንሴንቲቭ ሌላኛው ፋክተር ይሆናል ማለት ነው። አምስተኛ ስትሮንግ ታይስ ኦፍ ኤላይት ኢን ሪሰንት ካንትሪ ቱ ሌጋል ሲስተም ኤንድ ኤዱኬሽን ኦፍ ዶነር ካንትሪ። ይህም ሌላ ፋክተር የሚያደርገው ምንድን ነው? ለምሳሌ የኢምፖርት የምታደርገው ሀገር የህግ ምሁራኖች ውጭ ሀገር ይሄዱ የሚማሩ ከሆነ ያ ሜቢ እነሱ ኢንፍሉዌንስ ይኖራቸዋል። የሚማሩበትን ሀገር ሌጋል ሲስተም የሆኑ ሩሎች አዳፕት ሊያደርጉ ይችላሉ። ይሄ ሌላኛው ፋክተር ነው፣ ተጽዕኖ ይኖረዋል ማለት ነው። ስድስተኛ ላው ዊች አር አክሰሲብል ኢን ተርም ኦፍ ላንጉጅ ኤንድ ጉድ ኦርጋናይዜሽን ሞር ፕሪፈሬብል ፎር ትራንስሌሽን። እንግዲህ ሌላኛው ደግሞ ኢምፖርተር ካንትሪዎች ላንጉጅ ሞር በደንብ ትራንስሌት ለማድረግ የሚመች ቋንቋ ያለውና ጉድ ኦርጋናይዜሽን ያለው ደግሞ ሞር ፕሪፈሬብል ስለሆነ እሱም አንዱ ፋክተር ነው ማለት ነው። ትራንስሌት ለሚያደርጉ ሀገሮች እነዚህ ነገሮች ኮንሲደር በማድረግ ነው ትራንስሌት የሚያደርጉት ማለት ነው። እንግዲህ ሌጋል ትራንስሌሽን ማለት ይሄ ነው ካልን እና የተወሰኑ ሀሳቦችን ካየን ሌጋል ቦሮዊንግ አስፈላጊ ነው ወይስ አይደለም የሚለው ላይ የተለያዩ ፐርስፔክቲቮች አሉ። ፐርስፔክቲቭ ኦፍ ሌጋል ትራንስፕላንቴሽን there are different view on the importance of legal translation። እንግዲህ ጠቀሜታው ላይ የተለያዩ ቪዎች አሉ። የተወሰኑ ሌጋል ትራንስሌሽን አያስፈልግም ይላሉ፣ ያስፈልጋል ይላሉ። እስኪ እንያቸው። the first one is historical or custom theory የሚባል ሐሳባቸው ምንድነው? ሌጋል ትራንስፕላንቴሽን is not needed ነው የሚሉት and it's proposed by von Savini ነው ይሄንን ሐሳብ ፕሮፖዝ ያደረገው። ሐሳባቸው ምንድነው? law and society have a unique and inherent relationships, so every community is legally self-sufficient and can able to enact its own law, generate solution for internal problem። እንግዲህ ህግና ሶሳይቲ ዩኒክ የሆነ ሪሌሽንሺፕ ስለሚኖራቸው ኤቭሪ ኮሚኒቲ የራሱን የሆነ ፕሮብለም ሶልቭ የሚያደርግበት ህግ ጀነሬት ማድረግ ይችላል። ኢንተርናል ፕሮብለሞችን ሶልቭ ሊያደርግ የሚችልበት ህግ ጀነሬት ማድረግ ይችላል። ሶ ሌጋል ቦሮዊንግ ኢዝ ኖት ኒድድ አት ኦል ነው የሚለው ኤፍ ቮን ሳቪኒ ማለት ነው። Also, imported law cannot effectively solve local problems because imported law are not organized connectedly with custom and tradition of received country. So, legal reform should be based on historical context, custom and tradition of the received country. ሌላኛው ሀሳብ ምንድነው? ኢምፖርት የሚደረጉ ህጎች ሎካል ፕሮብለሞችን ሶልቭ ሊያደርጉ አይችሉም። ምክንያቱም ይሄ ኢምፖርት የምናደርገው ህግ ኦርጋናይዝድ የሆነው ኢምፖርት በምታደርገው ሀገር ከስተም እና ትራዲሽን አይደለም። ሰው ፕሮብለሙ ሶልቭ ሊያደርግ አይችልም። ሌጋል ሪፎርሞች ደግሞ ኢናክት መደረግ ያለባቸው በራሳቸው ሀገር ሂስቶሪካል ኮንቴክስት ከስተም ኤንድ ትራዲሽን ነው የሚል አይዲያ ነው ያላቸው፣ ሂስቶሪካል ኦር ከስተም ቲዮሪ የሚባሉት ማለት ነው። ሶሻል ኢንጂነሪንግ ኤንድ ኢንስትሩሜንታል ቲዮሪ እነዚህ ደግሞ ሁለተኞቹ ናቸው። የነዚህ ቪው ምንድነው? ሌጋል ትራንስፕላንቴሽን ኢዝ ኒድድ የሚል አይዲያ ነው ያላቸው። ፕሮፖዝ የተደረገው አላን ዋትሰን ነው። አላን ዋትሰን
ሌጋል ትራንስፖርቴሽን ወርዱንም ዲፋይን ያደረገልን ነበር ቅድም እንዳየነው። ሂ ሪጀክት ሳቪኒስ አይዲያ ኦፍ ደ ኤቭሪ ኮሚኒቲ ኢዝ ላርጅሊ ሰልፍ ሰፊሽንት የሚለውን አይዲያ ሪጀክት ያደርጋል የሳቪኒን አይዲያ። አስ ፐር ዚስ ቲዮሪ law are viewed as an instrumental tool that can be transported across the country። እንግዲህ ምንድነው በሶሻል ኢንጂነሪንግ ቪው ወይም ኢንስትሩመንታሊስት ቲዮሪ ላይ ያለው ህግ ኢንስትሩመንታል ቱል ነው that can be transported across the country። በተለያዩ ሀገሮች ቦሮ ሊደረግ የሚችል ትራንስሌት ሊደረግ የሚችል ኢንስትሩመንታል ቱል ነው። ሶ ቦሮ መደረግ አለበት። this theory worries about practical importance of transplanted law than inherent relationship of the law and society። እንግዲህ law and society inherent relationship አላቸው እያለ ነበር አለ ሳቢኒ። ነገር ግን ከሱ ይልቅ ሞር ይሄ ቲዮሪ ኤምፋሲስ የሚሰጠው ኢምፖርታንት ኦፍ ትራንስሌተር እነዚህ የምናመጣቸው ህጎች ከፍተኛ የሆነ ጥቅም አላቸው የሚል አይዲያ ነው ያለው ሶሻል ኢንጂነሪንግ የምንለው ማለት ነው በአላን ዋትሰን። ሶ ጀነራል አይዲያው ህጎች ትራንስሌት መደረግ አለባቸው። ሶስተኛው ቲዮሪ ሃይብሪድ ቲዮሪ ነው። ይሄ ኬንትሪድ ነው ፕሮፖዝ ያደረገው ሞር የተሻለ አይዲያ አለው ማለት ነው። ሌጋል ትራንስፕላንቴሽን ኢዝ ኒድድ but received country must evaluate in practical reality economic social cultural religious political context of received country። እንግዲህ ምን አለ ሌጋል ትራንስፕላንቴሽን አያስፈልግም አላለም። ነገር ግን ሁሉንም ህጎች ደግሞ ትራንስሌት አድርጉም ማለት ኢምፖርተር ካንትሪዋ ሌጋል ትራንስፕላንቴሽን ስታደርግ it must be evaluated by a practical reality economic and social cultural reality of the received country። እንግዲህ ህጉን የምታመጣው ሀገር ከሷ ሀገር ጋር ፊት ያደርጋል ወይ ፕራክቲካል ሪያሊቲ ጋር ይሰራል ወይ ሶሳይቲው ጋር ኮምፓቲብል ነው ወይ ኢኮኖሚኩን ሶሻሉ ካልቸሩ ጋር ኮምፓቲብል ነው ወይ አፌክት አያደርግም ወይ የሚለውን ኢቫሉዌት ኤንድ ኤግዛማይን አድርጎ ትራንስሌት ያደርጉ የሚል አይዲያ ያላቸው ሃይብሪድ ቲዮሪ ይሄ ኬንትሪድ ያለው ማለት ነው። ሶ እነዚህ ቲዮሪዎች አሉ ሌጋል ትራንስሌሽን ጋር በተመለከተ ማለት ነው። ስለዚህ ባጭሩ ዋና ዋናዎቹ ሌጋል ትራንስፕላንቴሽን አይዲያ ይሄንን ይመስላል። ቻፕተር 1 ላይ የመጨረሻው ቶፒካችን የሚሆነው the concept of legal system። እንግዲህ ሌጋል ሲስተም ምን ማለት ነው የሚለውን ኢንትሮዳክሽን ቱ ላው ላይ በደንብ አይታችኋል ብዬ አስባለሁ። እሱን የምናየው ይሆናል ማለት ነው። as far as the concept of legal system is concerned there are a different understanding among scholars። እንግዲህ ሌጋል ሲስተምን ስናነሳ የተለያዩ ስኮላሮች የተለያየ የሆነ አይዲያ አላቸው። ምንም በተመለከተ what the concept of legal system refers። እንግዲህ ሌጋል ሲስተም ምን ማለት ነው ሪፈር የሚያደርገው ምንድነው የሚለውን በተመለከተ የተለያየ ቪው አላቸው። the why how to solve the major philosophical problems associated with legal system ከሌጋል ሲስተም ጋር አሶሺየትድ የሆኑ ፕሮብለሞችን እንዴት ሶልቭ ይደረጋል የሚለው ላይ and major problem associated with legal system are እንግዲህ በዋናነት ግን ስኮላሮች የተለያየ ቪው ያላቸው the problem of existence legal system ኤግዚስት አድርጓል ወይስ አላደረገም የሚለው ላይ የተለያየ ቪው አላቸው። የተወሰኑ ስኮላሮች እነዚህ ነገሮች ሲሟሉ ነው አንዲት ሀገር የራሷ የሆነ ሌጋል ሲስተም አላት የሚባለው። ሌሎኞቹ ደግሞ በተቃራኒው የራሳቸው የሆነ ቪው ያስቀምጣሉ። አንዲት ሀገር ሌጋል ሲስተም አላት ሌጋል ሲስተም ኤግዚስት አድርጓል የሚለውን ዲፋይን ለማድረግ ዲፈረንት ቪው አለ። ሌላኛው ፕሮብለም ኦፍ ስትራክቸሩን በተመለከተም ሜቢ ሃይራርኪ ሊሆን ይችላል ሌሎች ነገሮችንም የተለያየ የሆነ ቪው አላቸው ስኮላሮች ማለት ነው። and the problem of ኮንተንቱንም በተመለከተ አንድ ህግ የአንድ ሌጋል ሲስተም አካል ነው ህግ ነው እንድንል ኮንተንት ነው የአንድ ሌጋል ሲስተም ኮንተንት ነው እንድንል አሁንም የተለያዩ ቪዎች አለ ማለት ነው በስኮላሮች መካከል። and the problem of identity ስንል አንድ ሌጋል ሲስተም ከሌላኛው ሌጋል ሲስተም ጋር በምን ያለያየዋል የተለየ የሚያደርገው ነገር ምንድነው?
እንዲሁም አንዲት ሀገር ድሮ የምትከተለውና አሁን የምትከተለው ሌጋል ሲስተም ሜቢ ተመሳሳይ ሊሆን ይችላል። እንዴት የሚለውን ነገር ይህንን ፕሮብለም ኦፍ አይደንቲቲ ጋር በተለያየ ዲፈረንት ቪው አላቸው ስኮላሮች ማለት ነው። ዲቴል ስለዚህ ነገር የምናየው ጁሪስፕሩደንስ የተለያዩ ስኮላሮችን ስናይ እንዲሁም ደግሞ ኢንትሮዳክሽን ቱ ላይ ባያችሁበት ከቨር የሚደረግ ስለሆነ እዚህ ጋር ጀስት ቤዚክ የሆኑ ነገሮችን ነው የምናየው ማለት ነው። ዋት ሜክስ ሌጋል ሲስተም ኤግዚስት አት ኦል ስንል እንግዲህ ኤግዚስተንስ ኦፍ ፕሮብለምን ኦር ዘ ፕሮብለም ኦፍ ኤግዚስተንስ የሚለውን ኮስችን ይመልስልናል አይደለ? እዚህ ጋር there are different views among scholars. For example legal positivism like Hart's legal system exist አድርጓል የሚለው ለምሳሌ ሃርት the existing if the union of primary and secondary rule and recognized by legal officials እንግዲህ ሌጋል ሲስተም ኤግዚስት አድርጓል የሚለው ሃርት ምን ሲሆን ነው if the primary and secondary rules exist and recognized by legal officials እንግዲህ ሃርትስ ፕራይመሪ ኤንድ ሰከንዳሪ ሩል ብሎ ዲፋይን ያደረጋቸው ነገር አሉ። ቤዚካሊ ለማየት ፕራይመሪ ሎው የሚባለው ቀጥታ ለህዝቡ ተደራሽ የሚሆነው ህግ ሲኖር ለምሳሌ አትስረቁ ሊሆን ይችላል፣ የሰው አትግደሉ ሊሆን ይችላል። እነዚህ ዳይሬክትሊ ኦርደር ለህዝቡ ኦርደር የሚደረጉ ህጎች ፕራይመሪ ሩል ይባላሉ። ኤንድ ደ ሰከንዳሪ ሩል የሚባለው ደግሞ በሁለተኛ ደረጃ ሜቢ ህጉን እንዴት አመንድ እናድርገው፣ እንዴት እናሻሽለው፣ ህጉን ማሻሻያ መንገድ ሊሆን ይችላል፣ ሌሎች ነገሮች እነሱን ሰከንዳሪ ሩል እንላቸዋለን። ሰከንዳሪ ሩል ያው ሃርት ዲፋይን ባደረገው መሰረት ማለት ነው። ሶ እነዚህ ህጎች ኤግዚስት ያደረጉ ወይም በሌጋል ኦፊሻል ሪኮግናይዝ ሲደረጉ ነው አንዲት ሀገር ሌጋል ሲስተም አላት ወይም ሌጋል ሲስተም ኤግዚስት አድርጓል የሚል አይዲያ አለው። ናቹራል ሎው ቲዮሪስ ሌጋል ሲስተም ኤግዚስት ኢፍ ኦንሊ ኮንፎርም ዊዝ ሞራል ፕሪንሲፕልስ። ናቹራል ሎው ቲዮሪስት ደግሞ ምንድን የሚሉት ሌጋል ሲስተም ኤግዚስት አድርጓል የሚባለው ሁሉም ህግ ኢፍ ኤንድ ኦንሊ ኢፍ ኮንፎርም ዊዝ ሞራል ፕሪንሲፕል ሞራል ፕሪንሲፕሎችን የማይጣረስና ከሞራል ፕሪንሲፕሎች ጋር ኮምፓቲብል የሆነ ከሆነ ሌጋል ሲስተም ኤግዚስት አድርጓል ማለት ነው። ኢፍ ኖት ዴር ኖ ሌጋል ሲስተም ማለት ነው። ኢን ዘ ፐርስፔክቲቭ ኦፍ ናቹራል ሎው ቲዮሪስት። ሪያሊስቲክ አፕሮቾች ላይ ደግሞ ሌጋል ሲስተም ኤግዚስት አድርጓል የሚሉት ሌጋል ሲስተም ኤግዚስት ኢፍ ኢት ኢዝ ኢፌክቲቭ ኢን ፕራክቲስ ሪጋርድለስ ኦፍ ሞራል ሌጋል ቫሊዲቲ። እንግዲህ ህጉ ምንም ይሁን ህግ ይኖር and ህጉ ፕራክቲስ ላይ ይዋል፣ ህጉ ኢፌክቲቭሊ ፕራክቲስ የተጻፈው ተግባራዊ ይሆን፣ እንደዛ ከሆነ ሌጋል ሲስተም አለ ማለት ነው ይላሉ። ሪያሊስቲክ ሞር የተግባር ከሚለው የሚያስለውን ህጉ መተግበሩ ላይ ነው ሞር ኢንፋሲስ የሚሰጡት ማለት ነው። ሶ ኤግዚስተንስ ላይ ዲፈረንት ስኮላሮች የተለያዩ ቪው አላቸው ያልነው ለዚህ ነው ማለት ነው። ዲቴል እንደነገርኳችሁ ጁሪስፕሩደንስ ኤንድ ኢንትሮዳክሽን ነው ላይ ሪፈር ማድረግ ይቻላል ማለት ነው። ሁለተኛው what makes a particular rule a part of legal system። እንግዲህ አንድ ፓርቲኩላር ሩልን እንዴት ነው የዛ ሌጋል ሲስተም ፓርት የሚያደርገው የሚለው ኮስችን ይኖራል አይደል? ይሄ ደግሞ ኮንተንቱ ጋር በተያያዘ ማለት ነው። የሌጋል ሲስተም ኮንተንት it focused on the content of the law. there are different views among scholars። እዚህ ጋርም የተለያዩ ስኮላሮች የተለያዩ ቪው አላቸው። ፎር ኤግዛምፕል ለናቹራሊስትም ቅድም እንዳልነው የአንድ ህግ የሌጋል ሲስተሙ ፓርት ነው የሚያደርገው ከሞራል ፕሪንሲፕል ጋር የማይጣረስ ከሆነ አይደል? የሚጣረስ ከሆነ የዛ ሌጋል ሲስተም አባል አይደለም ነው። እንዲሁም አንድን ህግ በፖዚቲቪስት ቲዮሪዎች ስናይ አንድን ሩል የዛ ሌጋል ሲስተም አባል የሚያደርገው ህጉን ለመውጣት ስልጣን በተሰጠው አካል ከወጣ ነው አይደለ? እንደዚህ አይነት ቪዲዮዎች አሉ። ዲቴል ያው እዚህ ጋር አናየው ስኮላሮቹን ቪው ምናምን እንደነገርኳችሁ ጁሪስፕሩደንስ ላይ ማየት ያስፈልጋል ማለት ነው። ሶስተኛ ሃው ሌጋል ሲስተም ኢንተርናሊ ኦርጋናይዝድ፣ እንዴት ነው ኦርጋናይዝድ የሆነው? አንሰሪንግ ዚስ ኩዌስችን ካን ሶልቭ ዘ ፕሮብለም ኦፍ ስትራክቸር። ስትራክቸሩ እንዴት ነው ህጉ? It describes the organization and interaction of laws, type and hierarchy of the law.
Also relationships and interaction between the part and institution of the legal system such as courts, lawmakers, policies, uh, legal 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 professions, how they carry out justice. There are different እዚህ ጋር የተለያዩ ቪዎች አሉ ማለት ነው። ምንድነው ሐሳቡ? ይሄ የሌጋል ሲስተሙ ላይ ያሉትን ስትራክቸራቸው ሜቢ ሃይራርኪካል ሊሆን ይችላል። ለምሳሌ ኮንስቲቲዩሽን አለ፣ ዳይሬክቲቭስ፣ ፕሮክላሜሽኖች፣ ዲክሪዎች አሉ አይደለ? እነዚህን ባይንዲንጋቸው በደረጃ ማስቀመጥ ይሄ የተለያየ ቪው አለ። አሁንም ቢሆን እንዲሁም ደግሞ ከዚህ ከኢንስቲትዩሽኖች ሌጋል ሲስተም ኢንስቲትዩሽኖች ጋር እንዴት ነው ኢንተራክት አድርገው የሚሰሩት? ፍርድ ቤት እንደዚህ ህግ አውጪዎች ጋር፣ ፖሊሶች ጋር እንዴት ነው ኢንተራክት የሚያደርጉት የሚለው ጋርም እዚህ ጋርም የተለያዩ ቪዎች ይኖራሉ ማለት ነው። በአራተኛ ደረጃ what makes a legal system is the same or different over time። እንግዲህ ይሄ ፕሮብለም ኦፍ አይደንቲቲ ማለት ነው። ፕሮብለም ኦፍ አይደንቲቲ it focuses on continuity and distinctiveness of legal systems. For example, why the current legal system of France is the same as prior one። እንግዲህ ሌጋል ሲስተሙ ድሮ የነበረው እና አሁን የነበረው የፈረንሳይ ሌጋል ሲስተም ሜቢ ተመሳሳይ ሊሆን ይችላል አይደል? ዋይ እንዴት ተመሳሳይ ሆነ ስንል ይህንንም በሌጋል ሂስትሪ ስተዲ ማድረግ ይቻላል። ይሄ በፕሮብለም ኦፍ አይደንቲቲን ይመልስልናል ማለት ነው። what distinguishes French legal system from UK? የፈረንሳይ ሌጋል ሲስተም ከዩኬ የሚለየው በምንድን ነው? ከእንግሊዝ ሌጋል ሲስተም የሚለየው በምንድን ነው? ዲፈረንሳቸውን ሜቢ ሲቪል ላው ሌጋል ሲስተም እና ኮመን ላው ሌጋል ሲስተም ዲፈረንሳቸውን ማስቀመጥ ማለት ነው። answering this question solve the problem of identity associated with the legal system but answering provide scholars እዚህ ጋር ዲፈረንት የሆነ እንግዲህ የመለሱት ስኮላሮች by their own ideology and thought ነው ማለት ነው። ሶ የተለያዩ አይዲያዎች አሉ። therefore acquiring the እንግዲህ ዲቴል ኢንፎርሜሽን ከፈለጋችሁ አሁን ሌጋል ስኮላርስ ላይክ ኦስቲን ኬልሰን፣ ድሩኪን ሃርት፣ ጆሴፍ ራዝ and other understand the concept of legal system የነሱን the concept of legal system understand ነው። የነዚህን አይዲያ ዲቴል ኖሌጅ ሊኖራችሁ ይገባል። and how can they solve the problem associated with legal system? You can read by yourself because you are already studied about it under introduction to law and Ethiopian legal system course የተወሰኑ ነገሮችን አይተናል። ኢንትሮዳክሽን ቱ ላው ላይ የተወሰነ ነገር አይታችኋል። ኤንድ ጁሪስፕሩደንስ ላይ ደግሞ ስለነዚህ ሳይንቲስቶች ዲቴል ኢንፎርሜሽን ስናይ ሞር ክሊር ይሆንላችኋል ማለት ነው። ሌጋል ሲስተም ላይ ያላቸው ቪው እና ስኮላሮች መጽሐፋቸው ላይም ሰፊ ስለሆነ ነው እንጂ አለ ማለት ነው። ቤዚክ የሆኑ ነገሮችን ብቻ ነው እኔ አውጥቼ እያሳየኋችሁ ያለሁት ማለት ነው። importance of classification of legal system and its challenge this the last topic ዛሬ የምናየው እንግዲህ ኢምፖርታንሱ ምንድነው? ሌጋል ሲስተምን ክላሲፋይ ስናደርግ ጥቅሙ ምንድነው? ኤንድ ክላሲፋይ በምናደርግበት ሰዓትስ ቻሌንጅ አለው። ምንድነው ቻሌንጁ? what's the challenge? why classification is important ስንል understanding legal diversity legal diversityዎችን አንደርስታንድ ለማድረግ ነው። ሲቪል ላው ሌጋል ሲስተም ኤምፋሲስ ኦን ኮድ ኤንድ ስታቲስት ነው ብለን ኮመን ላው ሌጋል ሲስተም ነው ኤምፋሲስ የሚያደርገው ጁዲካል ፕሬሲደንት ነው የሚሉትን ለማወቅ ምናምን ይሄ አንዱ ዳይቨርሲቲያቸውን አንደርስታንድ ለማድረግ ስለዚህ ክላሲፋይ ማድረግ አለብን ማለት ነው። ሁለተኛ ፋሲሊቴት ሌጋል ኮምፓሪዥን to make comparative analysis among legal systems in different categories. So ክላሲፋይ ካደረግናቸው በቀላሉ ኮምፔር ኤንድ ኮንትራስት ለማድረግ ሜዲ ኮምፓራቲቭ የሆነ አናሊሲስ ለመስጠት በነዛ ሌጋል ሲስተሞች ላይ ያ አመቺ ይሆናል ማለት ነው። ሶስተኛ ሳፖርቲንግ ሌጋል ትራንስሌሽን ኤንድ ሌጋል ሪፎርም ቅድም እንዳልነው ሌጋል ትራንስሌሽን ምን ማለት እንደሆነ አይተናል። ሌጋል ቦሮዊንግ ነው። አንድ ሲንግል ሩልን ወይም ደግሞ ላርጅ ቦዲ ኦፍ ላውን ከአንድ ሀገር ወደ ሌላ ሀገር አዳፕት የማድረግ ፕሮሰስ ሌጋል ትራንስሌሽን ነው ብለናል። ሶ ሌጋል ሲስተሞችን ደግሞ ክላሲፋይ ባደረግንበት ጊዜ
ይሄ ኢምፖርት ይሄንን ሌጋል ሩል ኢምፖርት የሚያደርጉ ሀገሮች ሞር የተሻለ እንትን እድል ይኖራቸዋል ማለት ነው። ሶ ሳፖርት ያደርጋል ሌጋል ትራንስሚሽን። ሃው ስንል ካንትሪ ቦሮት ዘ ሎው ፍሮም ዘ ካንትሪስ ዊች ሃዝ ኮምፓቲብል ሌጋል ሲስተም ሆኖ አይደንቲፋይ ያደርጋሉ ክላሲፋይ ከተደረገ ማለት ነው። ሌላ ፕሮሞቲንግ ኤንድ ሃርሞናይዚንግ ኤንድ ኢንተግሬሽን ቢትዊን ዘ ካንትሪ ዊች ዘ ሴም ካታጎሪ። ሌላኛው ጥቅሙ ምንድነው? ተመሳሳይ የሆኑ ሌጋል ሲስተም ፎሎ ኤንድ አፕላይ የሚያደርጉ ሀገሮች ሃርሞናይዝ የሆነ ሃርሞናይዜሽን ኦፍ ኤንድ ኢንተግሬሽን ቢትዊን ዘ ካንትሪ በእነዚህ ሀገሮች መካከል ያለው ግንኙነት ሃርሞናይዝ የሆነ ነው ማለት ነው። አሪፍ ይሆናል። እንደዚህ አይነት ኢምፖርታንስም አለው ማለት ነው። ሌላኛው አንደርስታንዲንግ ሌጋል ሲስተም ፎር ዘ አዘር ካንትሪ አንደርስታንድ ለማድረግ ሌሎች ካንትሪዎች የእነሱን ሀገር ሌጋል ሲስተም አንደርስታንድ እንዲያደርጉት ክላሲፋይ መደረጉም አሪፍ ነው ማለት ነው። የመጨረሻው ኢትስ ኦልሶ ኢምፖርታንት ፎር ሌጋል ኤዱኬሽን ኤንድ ኮንዳክቲንግ ሌጋል ሪሰርች ሜድ ኢን ዘ ኤሪያ። ሌላው ክላሲፋይ መደረጉ ሌጋል ሪሰርቾችን ለመስራት እና ለሌጋል ኤዱኬሽኖች ሌላኛው ጥቅም አለው ማለት ነው። እና ቻሌንጁ ምንድን ነው ስንል ግን ክላሲፋይ ለማድረግ ቻሌንጅስ ቱ ክላሲፋይ ሌጋል ሲስተም አብሰንስ ኦፍ ዲክላይን ፒውር ሲስተም ቱዴይ ራዘር አዘር ካንትሪ ኮምባይኒንግ ፍሮም ዲፈረንት ትራዲሽንስ። እንግዲህ ሌላኛው ፒውር የሆነ ሌጋል ሲስተም አሁን ላይ የለም። ኦልሞስት ሁሉም ማለት ይቻላል ያላቸው ሌጋል ሲስተም ሚክስድ ነው። ሚክስድ የሆነ ሌጋል ሲስተም ነው ያላቸው። ፎር ኤግዛምፕል ኢትዮጵያ መጀመሪያ ፒውር ሲቪል ሎ ነበረ የምትከተለው ደን ሚክስድ ቦዝ ኮመን ኤንድ ሲቪል ሎ ላይ እንትን ናት ክላሲፋይ ትደረጋለች ማለት ነው። ሶ ይሄ አንድ ቻሌንጅ ነው። በተለይ ሪሰንት ታይም ላይ አብዛኞቹ ሀገሮች እንዳልኳቸው ሚክስድ ስለሆኑ ማለት ነው። ሁለተኛው ቻሌንጅ ምንድነው? ኮሎናይዜሽን ኤንድ ትራንስሌተር ሎው ኮኤግዚስት ዊዝ ሎካል ሎውስ። እንግዲህ ቅድም እንዳልነው ኮሎናይዘሮች ባይ ፎርስ ባይ ኮሬሽን የራሳቸውን ሀገር ህግ በሎካል ሶሳይቲ ላይ አፕላይ ያደርጉ ነበረ። እነሱ ህጎች ኤግዚስት አድርገዋል አብረው ከሎካል ማህበረሰቡ ጋር። ሶ ምን አይነት ሌጋል ሲስተም እንደሆነ ክላሲፋይ ለማድረግ ኢትስ ዲፊካልት ተቀላቅሎ ያለ ስለሆነ የኮሎናይዜሽኖቹ የዚህ በኮሎናይዜሽን ጊዜ የመጣው ህግና የሎካል ሀገሩ ህግ ምን አይነት ሌጋል ሲስተም ነው ብሎ ክላሲፋይ ለማድረግ እዚህ ጋር ሌላኛው አስቸጋሪ የሆነ ነገር ነው ማለት ነው። ሶስተኛ ሌጋል ሲስተም አር ዳይናሚክ ሲስተም ኢቮልቭ ኦቨር ታይም። እንግዲህ ሰሩ ዘ ታይም ኢቮልቭ የሚያደርግ ነው፣ ሊቀየር ይችላል። ዳይናሚክ የሚሆን ነገር ነው ሌጋል ሲስተም። እሱም ሌላኛው ቻሌንጅ ነው። ለምሳሌ ያክል በዚህ የምጠቀሰው ጃፓን ሀዝ ሲቪል ሎው ሲስተም ነው ያላት። ሜንሊ ቤዝድ ኦን ሪትን ኮድስ ኤንድ ስታቲዩት ነው እንትን የምትለው ኦራዘን ላለው ኤንድ ኬዝ ሎው ኤንድ ፕሬሲደንት ይልቅ በተጻፈ ህግ ነበር የምትተዳደረው። ነገር ግን ኢትስ ሌጋል ዲቨሎፕመንት ኢንክሉድስ ቱ ማጆር ኢንፍሉንስስ። እንግዲህ የሷ ሌጋል ሲስተም ግን የተለያዩ ኢንፍሉንሶች ነበሩበት። ፎር ኤግዛምፕል በ19ኛው ኢርሊ ኤንድ በ20ኛው ሴንቸሪ ጀርመን ሲቪል ሎውስ ሲስተም ኢንፍሉንስስ ኦን ሲስተም ስትራክቸር ኮድስ ኤንድ ሌጋል ፊሎሶፊ ላይ የጀርመን ኢንፍሉንስ ነበረ። ሶ ማይነር ዲፈረንስ ይኖራል። ሌላ አፍተር ወርልድ ዋር ሰከንድ አሜሪካን ኮመን ሎው ሲስተም ኤንድ ሜዲካል ሪቪው ኦልሶ ኢንፍሉንስ ጃፓንስ ሌጋል ሲስተም። የአሜሪካን ኮመን ሎው ሲስተም የጃፓንን አፍተር ወርልድ ዋር ሰከንድ ኢንፍሉንስ ነበረ፣ በሷ ኢንፍሉንስ ነበረባት ማለት ነው። ሶ ጃፓን ሲስተም ቱዴይ ሪፍሌክትስ ጀርመን ስትራክቸር ዊዝ አሜሪካን ፊቸርስ ማለት ነው። እና ስለዚህ ዳይናሚክ ስለሆነ ዳይናሚክ ሲስተም ስለሆነ ይሄን አንዱ ክላሲፋይ ለማድረግ ቻሌንጅ ያደርጋል ማለት ነው። ኢትዮጵያ ሌጋል ሲስተም አስ ሜንሽንድ አስ ጉድ ኤግዛምፕል ኢን ዲስ ሪጋርድ። የኢትዮጵያ ሌጋል ሲስተም ሚክስድ ስለሆነ ሌላኛው እንትን ነው ማለት እንችላለን ማለት ነው። ኤንድ ክላሲፊኬሽን ሜንሊ ኢምፓሲስ ኦን የመጨረሻው ቻሌንጅ ምንድነው?
The classification mainly emphasizes Western model, which negligent customary and religious laws of Africa, Asia, as a part of the continent. So the classification is biased and disregard global diversity. ሌላኛው ቤዝ የምናደርገው ራሱ ክላሲፋይ ስናደርግ which one is civil law, which one is common law እያለ ነው አሁን አብዛኛውን ጊዜ እንትን የምንለው ራሱ የክላሲፊኬሽን መስፈርቱ የሎካል ፒፕሎችን ከስተመር ሪሊጂዮስ ላዎችን ኢንክሉድ ያደረገ አይደለም ክላሲፋይ ያደረገው። ይሄ በተለይ አፍሪካ እና ኤዥያ ፓርት ኦፍ ዘ ኮንቲኔንት ላይ ብዙ ጊዜ የሚያጋጥም ፕሮብለም ነው ማለት ነው። ሶ ራሱ ክላሲፊኬሽኑ ቢያዝድ ነው። ግሎባል ዳይቨርሲቲን አክሰፕት ያደረገ አይደለም፣ ዲስሪጋርድ ያደረገ ነው። ሶ እነዚህ ቻሌንጆች አሉ ማለት ነው። ባጭሩ ዋና ዋናዎቹ የቻፕተር 1 ሐሳቦች ይህንን ይመስላሉ። ቻፕተር 1 በዚህ ጨርሰናል። ኔክስት ቻፕተር 2 የምናይ ይሆናል። ለቻናላችን አዲስ ሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ላይክ ሼር በማድረግ ተደራሽነቱን ያስፉልን። እንዲሁም ይሄንን ፒዲኤፍ ማግኘት የምትፈልጉ ከሆነ ቴሌግራም ቻናል ላይ እለቅላችኋለሁ። ዲስክሪፕሽን ቦክስ ላይ ወይም ኮመንት ሴክሽን ላይ ባለው ሊንክ ቴሌግራም ቻናላችንን ይቀላቀሉ፣ ጥያቄ ይጠይቁ፣ ኤግዛሞችን እንሰራበታለን። አሪፍ የሆነ ቴሌግራም ቻናል ይሆናል። አመሰግናለሁ። ባይ ባይ።